ቁርአኑ በግልጽ የሚከለክለው ነገር አለ። እሱ ምንድነው? እሱ አማኝ ላልሆነ እንዳይሰግድበት አይምን ሶላተል ጀናዛ እንዳይልበት ይከለክላል። ጸሎት እንዳያደርግ ይከለክላል ማለት ነው። የተለያዩ ፈተዋዎችም እንደሚጠቁሙት ደግሞ የአንደኛው መቃብር ላይ መቀበር እንደሌለባቸውም ይናገራሉ። አማኝ ያልሆነ ከሙስሊም መቃብር ጋር መቀበር እንደሌለበት ይናገራል። አባሽ ዋብያ ምግብ መብላት አይችልም። ዋብያ አባሽን ማር ያረደውን መብላት አይችልም። ማግባት አይቻልም የተባባሉ በዚህ መጠን ከተለያዩ ሰላተል ጀናዛ ይሰግድበታል ማለት 100 ሰው ሆኖ እንኳን ሰላተል ጀናዛ ከሰገደበት ኃጢያቱን ይቅር የሚያስበል ከሆነ ሐባሽ ሆነ ዋብያ ሆነ ለምን መከራከር አስፈለገ? ካለ ሰላተል ጀናዛ ሲሰግድለት ኃጢያቱ ይቅር የሚባል ከሆነ ኖክ ሐባሽ ሆነ ዋብያ ሆነ መጣላት ያስፈልጋቸው ማለት ነው። ለሐባሹ ልክ ሲሞት ዋብያው ሰላተል ጀናዛ ይሰግድለትና ምን ያደርገዋል ማለት ነው? ዋብያ ያደርገዋል ሐባሹን ሬሳውን ማለት ነው። ሙስሊም ነው ብሎ ካመነና ችግር የለውም አንድ ነን ካለ ሐባሹ በተመሳሳይ ደግሞ ለዋብያው በተመሳሳይ ዋብያው ሲሞት ሬሳው ላይ ሰግድለትና ሐባሽ ያደርገዋል ማለት ነው። ሬሳው መጣላትም አይጠበቅባቸውም፣ መጨቃጨቅም አይጠበቅባቸውም። የተለያየ አካል እያመለኩ ማለት ነው። ሙስሊም ነች ብትለዋ ብቻ ካያያዘቻቸው ማለት ነው። ለሺያውም እንደዛው ይሰራል፣ ለአህመዲያኖቹም እንደዛው ይሰራል። ሙስሊም ነን ብለው ስለሚያምኑ እነሱም ማለት ነው። ነገር ግን ምን ብሏል ነብዩ? በአንድ የቁርአን አያ ላይ እንኳን ከተለያያችሁና ተተጨቃጨቃችሁ ተተከራከራችሁ ካፊር ነው ብሏል። አንድ በሉ። ሁለተኛ በቁርአን ውስጥ በግልጽ የመጣው መሐመድ የሰጣችሁ ማንኛውን ነገር ሳታመናቱ ያዙ፣ የከለከላችሁን ተከልከሉ ብሏል። ሁለት በሉ። አላህንና መሐመድን በሙሉ እስካላስፈረዳችሁ ድረስ ለእናንተ ምንም ለዋጭ የላችሁም ብሏል። ሶስት በሉ። በሙሉ መሐመድ በሰጣችሁ እስካላመናችሁ ድረስ እምነት የላችሁም ብሏል። አራት በሉ። እነኚህ በቀላሉ ያሉ ናቸው። ሱራ 33 36 ሱራ 4 65 ሱራ 59 7 ያሉ ጥቅሶች ናቸው። እነኚህን ያፋርሳል። ምን ቁርአን ላይ አንዱ ጥቅስ ላይ እንኳን የተለያየ አረዳድ አላቸው። የተለያየ በግልጽ ቁርአን ሐዲሱ ደግሞ የሚለው ምንድነው? እሱ በአንዱ እንኳን ከተለያያችሁ ከፍረሃል ነው የሚለው። ስለዚህ ሙሐመድን ማስዋሸት ይሻላል ወይንስ በግልጽ አቋም መያዝና አይ የኔ አስተምሮ ይሄ ነው ማለት? በእርግጥ የሐባሾቹ ትልልቅ ሼኮቻቸው ነው አንድ አይደለንም ከዋሃብያ ጋር አንድ አይደለንም የሚል አቋም አላቸው። ስለዚህ ይሄንን የምናየው ይሆናል። ናፊ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው። ነህና አልሐምዱሊላህ ረቢል ዓለሚን። መልካም። የዛሬ ቶፒካችን ሜቢ ግልጽ ነው። ያው ግልጽ ነው። አንድ ዋብያ ቢሞት ዋብያ የሆነ እያወቃችሁ ሰላተል ጀናዛ ይሰገድበታል እንደ ሐባሽ? አይሰገድበትም። ኦኬ ሰላተል ጀናዛ አይሰገድበትም። ምክንያቱም አላህ ፍሪ በአላህ ምን አይነት ነው አማርኛ ነው የምታወሪ? አስተግፍሩላህ። ምን አልሽኝ ነጁ? ምን አልሽኝ? አላህን ፍሪ አይሰገድበትም ትያለሽ? የትኛውን አላህ ነጁ? ይሄ አንድ ቪዲዮ አንዴ ጋብዘን ክርስቲያን። ይሄ ቦልድሊ የተለለቆቹ ያባሾቹ ሁሉ አቋም ነው የሚስማሙበት። ሁሉም ምንድነው እሱ በግልጽ ዋብያ መሆኑ የታወቀበት። እነሱ አይደለም በሐባሽ ላይ በራሳቸው ሰው ራሱ በማይሰግድ ላይ አይሰግዱም። አንድ ክርስቲያን ተነስቶ ከሰገደ ዙህርን፣ ኢሻ፣ መግሪብን ከሰገደ ሙስሊም ሆነ ነው የምትይው? ነው አይደለም። መጀመሪያ መስፈርቱ ማለት አለበት። አንድ ሙስሊም ለመባል እኮ መጀመሪያ መስፈርት አለው። ሰላት ስለሰገደ እኮ አይደለም። ግን ሰላት የጀነት ቁልፍ ናት። የሚለየን ሰላት ማስቆ ለማን ነው የምትሰግጂው? ለየትኛው አላህ? ለአላህ ነው። ከአርሽ በላይ ላለው ወይንስ ላለው አላህ ነው ወይንስ ለሌለው? ከአርሽ በላይ እጅ ባት ምናምን ላለው እሱን ደግሞ ክርስቲያን ቀጥላ እንደ ቪዲዮን ቆረጥ አድርገውና እናስለምጣለን።
ለሶላተል ጀናዛ አንድ ዋሃቢያ ቢሞት በሱ ላይ ሶላተል ጀናዛ መስገድ ይቻላል ወይ? ዋሃቢያ ሲባል አሁን ዋሃቢያ ነው የተጠየቀው። ረጅም ደቂቃ መሰለኝ ወደ መጨረሻ አካባቢ ነው እንትን የሚያብራሩ። አቂዳቸውን ትንሽ ይበለውና ከዛ አደርገዋለሁ። እሺ ቀጥል። አላሁ ተዓላን ከመክሉቃቱ ጋር የሚያመሳስል ሙሸቢህ የሆነ ያንን አቂዳ ይዞ የሞተ ዋሃቢይ ከሆነ አላህን በሰው ምስል አድርጎ ነው የሚያስቡት። አላህ ምስል አለው ብለው ኪታቦቻቸው ላይ ያስፈራሉ። ባቡ ማጃ ፊ ሱራ ብለው ምስል ብለው ከዚያ በኋላ ኢነ አላህ ኸለቀ አደመ ዐላ ሱረቲሂ የሚል ነገር አስቀምጠው አንሰግድበትም ሲባል እንደው አውላ እና ይሰላ ዐለይሂ ሳይሆን ላ የጁዙ አን ይሰላ ዐለይሂ እሱ ላይ መስገድ አይቻልም። እምነቱ ትክክል አልነበረምና አንድ እኛ ጋር እነዚህ ላይ መስገድ አይቻልም። አባሹ ምንድነው አይቻልም። ይሄ ሰውዬ ምንድነው? ፎይ ትነግረኛለህ? የዚህ ሰው ግለሰብ ማንነት ክርስቲያን ነው አይደለም? አባሽ ነው ልትለኝ ነው? አሁን አይደለም፣ ክርስቲያን ቄስ ነው። ከውሃቢያ ዲያቆን ነው። አይ ነው ያውቀዋለሁ። ቄስ ነው። ዶክተር አቡበክር ሱሌማን ናቸው። ያ ስለዚህ እሳቸውም እንዳንቺ ያሉት ምንድነው? እሱ አይቻልም። ጥሩ ነው። አንድነት ኃይል ነው ብሏል ሼክ ዑመርም። አንድነን እንበል፣ እንለያያለን አንበል፣ ህዝቡ ብዛት ይለናል። እንደዚህ የሚሉ አሉ። አዎ እኛ ምንድነው በተጻፈው ነገር ስለምናምን ነው። እነሱ ደግሞ እሺ ተቀጥያለሁ። ስለዚህ አንድነን ስለዚህ ደግሞ ያፈነገጠ ሰው ደግሞ መሐመድ ምን ብሏል? ልዩነት ካለ እሱ ካፊር ነው ብሏል። ሳትፈልጊ 73 ቦታ እንከፈላለን ብለሽ ታምኛለሽ አይደለ? ከ73 ውስጥ ደግሞ አንደኛው ብቻ ነው ገነት የሚገባው። 72ቱ ገነት የሚገባው የኔ ኡመት 73 ቦታ ይከፈላል ብሏል። ሐዲሱን አንዴ ይፈትላት ወይንም ክርስቲያን ጀሚዓተር ሚዲያ 640። ስለዚህ 73 ቦታ የሚከፈል ከሆነና አንደኛው ብቻ ከሆነ ገነት የሚገባው አይ ልዩነት የለንም ብሎ መሸፈን አይቻልም። ስለዚህ ምንድነው እሱ በአስተምሮ ላይ ልዩነት ካለ በግልጽ በቁርአን ውስጥ ጭቅጭቅና ልዩነት ካለ ልዩነት አለ ማለት ነው። ያንቺን አምላክ የኔ አምላክ አይደለም እያለ በግድ ነው አንድ ነን አንተ ጋር ማለት ይቻላል? እንኳን አምላክሽ የምታመልኪውን ያንቺን ጣዖት ነው እያልኩት ሉክ አምላክሽ ጣዖት ነው እያልኩት ኢቭን አንቺ አንድ ነው ብለሽ ብታስብ ይራሱ አንቺ የምትጠቅሽውን አምላክ ጣዖት ነው እያልኩት እንዴት ነው አንድ ሊሆን የሚችለው? ማለት አንቺ ስላልሽ ይሆናል ማለት አምልኮ የሚሆነው አንቺ ስላልሽ አይደለም ማለት እኔ ከምለው አንፃር ነው አይደለም? አይ እፎይ አንተ እንደዚህ ብትልም ብዙም እኮ አላፈነገጥክም ትድናለህ ስላልሽኝ አይሆንም እኮ እኔ ከምለው ነው እንደዚህ ነው ብዬ ከማደርገው አንፃር ነው ይፈርድብኛል አምላክ። ስለዚህ አንቺ አምላክን ጣዖት ነው ከሌሊቱ አንድ ሶስት ማረታ ይመጣል የሚለው እሱም እንደ ቆጣ እንደ ዝንጀሮ የሚወጣ የሚገባ አርሽ ላይ ተንሳፈፈ እያልኩ እንደዚህ ሞክ እያደረግኩበት አይ ሙስሊም ነህ ያንተም አምላክ ነው እሱን ትክክለኛው እሱን እያመለከው ነው ማለት በጣም አስቸጋሪ ነው። ዋሃቢያዎቹ ይሄንን ተጠቀሙታላችሁ። አባሾቹ ግን እንደዚህ አይጠቀሙ። በዚህ ጉዳይ ላይ አንድ ነን አይሉ። ዋሃቢያዎቹ ለምን እንደምትጠቀሙ ታውቂያለሽ? ለእንትን ብቻ ነው የሚጠቀሙት፣ ለቁጥር ጉዳይ ብቻ ነው። አባሾቹን እስከምትበልጧቸው ነው። ከበለጣችኋቸው ምክንያቱም ቁርአኑ የሚለው አይምን ኪታቦቻችሁ ምንድነው የሚለው? ግደሏቸው ነው የሚለው። ሀባሾቹ ቀብር አምላኪ ናቸው። ቀብር አምላኪን ደግሞ መጋደል ግድ ነው። ኤቴስት አንቺ ከኤቴስትና ከክርስቲያን ከአይሁድ ከሀባሾች የትቹ ናቸው ይቀርቡኛል ብለሽ ብታስቢው? የሀባሽ ከመሆን ኦርቶዶክስ በሆን ይሻለኛል። አንቺ አላህን አትፈሪም እንዴ? አንድ ነው ብለሽ ቆይተሽ አንድ ነው ብለሽ አላህን አትፈሪም? አይ ማይር ለዚህ አሁንም እኮ ብዙ መተራራቅም ተውሂድ ፎስ አምላኪ ከመሆን ብዙ መተራራቅም ግን አንድ ነን ለምን አልሽ ታዲያ? አንድ ነን ለምንድን ነው ያልሽው? ለቁጥር ማለት ነው። ለምንድን ነው አንድ ነን ያልሽው?
ይላል እኮ ኪታቦቻቸው እኮ ይላል። ናፊ ኤቴስትን ከመስበክ ሎክ ክርስቲያኖችን ወይና አይሁዶችን እነሱን እንትን ከማለት መጋደር ያለባቸው አባሾችን ነው የሚለው። ምክንያቱም እነሱ መስጊድ ውስጥ ነው ያሉት። እነሱን ቅድሚያ ማጥላት ያለባችሁ እነሱን ነው። ምክንያቱም እነኚዎቹ እስላም ነን ብለው በእስልምና ውስጥ ግን ስተት የሚያስተምሩ ሰውም እንትን የሚያጠሙ ናቸውና መጋደልም እነሱን ነው የሚለው። ቀበራ አምላኪዎች ብሎ ለምን ታዲያ አንድ ነን ያልሽው ውሸት ለምን አስፈለገ? አንድ ነን ለምን አለች? ቅድም ያልኩት ነው የሚመጣው። አንድ ነን የሚለው መጠበቂያ ይሆናል። ምክንያቱም የቁጥር ጉዳይ ይሆናል አይደል ነጁ አንድነት። ስለዚህ ምን ይሆናል ማለት ነው? የአቅም ጉዳይ ይሆናል። ይሄ ፖለቲካ ይሆናል። በሃይማኖት ውስጥ ፖለቲካ ይሰራል ብለሽ ታምኛለሽ? ማለት ጤናማ ነው ብለሽ ታስቢያለሽ? ማለት ሃይማኖት እንደኛ ምን አለ መሰለሽ አቋም አለን እንደኛ። እንኳን እንደዚህ ሰፊ ልዩነት ታይና እኔ አሁን ለምሳሌ በአምላክ ኮንሰፕት ላይ በአምላክ አስተምሮ ላይ አንድ ሁለት ስህተቶችን ብናገር እንድታረም እነገራለሁ። አይ የኔ አቋም ይሄ ነው ካልኩኝ ቀጥታ ከቤተ ክርስቲያን ላይ ያለው ወገዛለሁ። ቀጥታ ከቤተ ክርስቲያን በመጀመሪያ እነገራለሁ እንዳስተካከል። ይሄ እንደዚህ ተሳስተሃል፣ ስህተት ከሆነ ማለት ነው። ስህተቶች አክቹአሊ የአፍ ስህተት ሊመጣ ይችላል። ሰው ሊሳሳት ይችላል ሲናገር። ከእውቀት ማነስ የተነሳ ሊሳሳት ይችላል፣ ባለማወቅ ማለት ነው። አስተምሮቱን በደንብ ካለማወቅ ሰው ሊስት ይችላል። ወይንም ደግሞ እያወቅሹ ስትናገሪ ዳጠ ሊሳን ይባላል። ስትናገሪ አፍ አምልጦሽ ልትሳሳች ትችያለሽ። ወይንም ደግሞ ንግግርሽ በሌላ መልኩ ሊተረጎምብሽና ስህተት ሊመጣብሽ ይችላል። ይሄ ከሆነ እንድትታረሚ ትነገሪያለሽ። እንደዚህ አይነት ስህተቶች ተተገኘብሽ። አቋምሽ ከሆነ ግን ቀጥታ ከቤተክርስቲያን ነው የምትለዩ፣ ትወገጃለሽ ከቤተክርስቲያን። የእናንተ ደግሞ ሰፊ ልዩ ነው፣ ጠባብ የሚባል አይደለም። ይህንኛውን ቀብረ አምላኪ እያላችሁት እነሱ ደግሞ እናንተን የሚወጣ የሚገባ እንደዚህ ከአርሽ በላይ ተንጠለጠለ ጣዖት ነው የምታመልኩት እያላችሁ ሰፊ ልዩነት ውስጥ ሆናችሁ አንድ ነን ማለት በጣም ከባድ ነው። በጣም ከባድ ነው። ከእናንተ እኛና ፕሮቴስታንቶች በጣም እንቀራረባለን። ሀባሽና ዋብያ ካላችሁ ይልቅ እኛና ፕሮቴስታንቶች ያለን በጣም ቅርብ ነን። የእናንተ ግን በጣም ሰፊ ልዩነት ነው፣ የሚያገዳድል ድረስ ማለት ነው። ምክንያቱም ኪታቦቻችሁ ላይ ያንን ስለያዘ ማለት ነው። ዘሆል እናንተ የምትለያዩበት አምላክ ላይ ነው ሞር ኦፍ ፎከስ የሚያደርገው ማለት ነው። ከቦታ ከአካላት ከተውሂድ ጀምሮ ትለያያላችሁ። ገባሽ? እና ስለዚህ አንድ ነው የሚለው መጠበቂያ ብዙም አይሄድም። ታሌደ ደግሞ ሀባሽ ቢሞት ሰላተል ጀናዛ እንዲሰገድበት ትፈልጊያለሽ? ይሰገድበታል ብለሽ ታምኛለሽ? እኔ እንጃ አላውቅም። አይሰገድበትም። ኦኬ ጀመር ሙስሊም ሁለት ሙስሊም ቢለያይም ወደ ጀሃነም አይገባም። إذا تنازعتم في شيء فردوا إلى رسول إلى ቢለያይም ወደ ጀሃነም ቢለያይም ወደ ቁርአንና ሐዲስ ነው የምንመለሰው። ያ እንደዚህ ነው እንግዲህ። ይሄ አሁን ወሃብያ ነው ልጁ ማለት ነው። ለምን በጣም ስለዋሸቀ ደግሞ እሺ ምን ይላል? I swear by the one whose hand is the soul of Muhammad የሙሐመድ ነፍስ በእጁ በሆነው እምላለሁ አለ ሙሐመድ ሲናገር። My nation will split into 73 sects የኔ ኡመቶች ወደ 73 ቦታ ይከፋፈላሉ። one of which will be in paradise and 72 in hell አንደኛው ብቻ ጀነት ይገባል፣ 72ቱ ደግሞ ገሃነም ይገባሉ። እናመሰግናለን። ከመሐመድ ይልቅ መሐሪ ምንድነው ተገልጦለታል። ሁለት ሙስሊሞች ቢጋጩ ወደ ቁርአንና ሐዲስ ነው መመለስ ያለባቸውን። አይ መልስ እዛው ያገኙታል። አይ ችግር የለውም። ስለዚህ የተጋጩት ቁርአን ላይ ነው። ቁርአን ላይ ተጋጭተው እሱ በቁርአኑ ተለያይተው ሁለቱም ገነት ይገባሉ። ወደ ቁርአን መምጣት አለበት። ሁለቱም ገነት ይገባሉ። ቁርአን ላይ ተጋጭተዋል እኮ ኦልሬዲ። አልተጋጩም። ተለያዩ። አልተጋጩም። ቁርአን ላይ መፍትሄ ይመጣል፣ መረጃ ይመጣል። አዳም አልተጋጩም ብሎናል። ሎክ ኦኬ አላህ ያለው
فوق العرش استوى على العرش استوى መልካም ከአርሽ በላይ ብለህ ታምናለህ አንተ ያለ ቦታ የሚሉትስ ትክክል ናቸው? ቁርአን ይዘው የሚመጡና ከዛ በቁርአን ላይ መረጃ እንሰጣቸዋለን። ትክክል ናቸው አይደሉም ነው ያልኩ ያለሁት። ጠይቃቸው እነሱ በቃ ቴንኪው ማይካዝና ተማረቁ። እኔን አሁን ብትጠይቀኝ ክርስቶስ አምላክ ነው አምላክ አይደለም? አምላክ ነው። አምላክ አይደለም የሚሉትስ ብትለኝ እነሱ ክርስቲያን አይደሉም። ፔሪድ። እንደዛ ነው የሚመለሰው። እንዲህ እኔ አምናለሁኝ እንደዛ አይደለም ብሎ የሚክድስ ካለ እሱ ይወገዳል። ቅድም አቋም ምን ብያችኋለሁ? አቋሜ እኔ ለምሳሌ በእንደዚህ በእምነቴ ላይ ተቃራኒ በቤተክርስቲያን ውስጥ ካመጣውኝ በስህተት ከሆነ እንድታረም ካልሆነ ግን እንደዚህ ነው እምነቴ ካልኩኝ ከቤተክርስቲያን እመተራለሁ ብያችኋለሁ። እንደዛ አይነት አቋም ነው የሚሆነው። ቁርአኑ ላይ የተለያየ አቋም ካለህ እያልኩት ጠይቃቸው እነሱ